ማለት ዛሬ ቅዱስ ወስተን ተንበርክከን እየጸለን ለዚህ ሁለቱ ርዕስ እንጸልያለን። እባክህን ጌታ ሆይ ለሕዝባችን ምርኮን መልስልን። ዓለም ላይ ያልዳኑ ብዙ ነፍሳት አለ። ነፍሳትን አድን የሚለውን ጩኸት ሁለቱም ጩኸት ነው የምንጮኸው። ከእግዚአብሔር ቃል ክፍል አነብና ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ አድርጉት አለ። እንደዚሁም ከእራት በኋላ ጽዋን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ አድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህን ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞትን ትናገራላችሁና። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ይባረክ። ይህን ማለዳ ለእኛ ስለሰጠን የዛሬ ሰዎች ስለሆነን በፊት እንድንቀመጥ እግዚአብሔር እድል ስለሰጠን ስምህ ብሩክ ይሁን። ይህን እድል ያላገኙ በጨለማ በብዙ እንኳንቱ አለው። አንተ ግን ጌታ ጽድቅ ስለበዛ ሳይሆን ምሕረትህ በእኛ ላይ ስለበዛ ስምህ ብሩክ ይሁን። አሁን የምንወስደውን ሥጋ የምንበላውን የምንጠጣውን የደምን ጽዋ በጌታ በኢየሱስም የድልና የክብር አድርግልን። ፈጽሞ መንፈሳዊ አቅማችን ስትሮንግ አድርግልን። የተባረኩ ይሁኑ። ከአንተ ጋር ፈጽሞ አዋሂደን አቅምን ጉልበትን ስጠን። ክብር ለዘላለም ለአንተ ይሁን። እንወድሃለን ኢየሱስ፣ እንወድሃለን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጸው፣ የምሕረትህን ብዛት አልችልም ልገልጸው። አንተን
ሞትሃል አበሳዬን ወስደሃል ምን ልክፈል እንዲያው ልገዛልህ ምን ልክፈል እንዲያው ልገዛልህ ሰው ያረገኝ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ጌታ ሆይ ተመስገን ሰው ያረገኝ ጸጋ ነው ታሪኬ ለውጦ ከሞት አስመልጦ ሰው ያረገኝ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸከመ። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረ ቆጠርን። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የዳንነታችን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛም ተፈወስን። በመስቀል ላይ በከፈለው ሕማም ተቸንክሮ ሆምጣጤ ጠጥቶ ተገርፎ ሞቶ ተቀብሮ ለእኛ አርነት ሰጠን። ይህንን ሕማም ነው ዛሬ የምንካፈለው። የእሱ ምስክሮች ልንሆን ነው የምንካፈለው። የሰማነውን ነገር ማን አምነዋል? የእግዚአብሔር ክንድ ለማን ተገልጠዋል? በፊቱ እንደ ቡቃያ ከደረቅ መሬት እንድስር አድርጓል። መልኩም ውበቱም የለውም፣ ባየነው ጊዜ እንድንወደው ዘንድ ደም ግባትም የለውም። የተናቀ ከሰውም የተጠላ የሕመም ሰው ዳዌን የሚያውቅ ነው። ሰው ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበረ ነው። አንተ ታላቅ ነህ የኔ ጌታ፣ ለእያንዳንዳችን አንተ እንደተገለጥክ ለብዙ ዓለም ላይ ብዙ ሰዎች በጨለማ አሉና ወንጌል እየሰሙ እምቢ ያሉና ጨርሶም ያልሰሙ ብዙዎች አሉ። ጌታ ሆይ ለብዙዎች መገለጥ ትችላለህ። ጳውሎስን በመንገድ እንዲያልፍ ብዙዎችን እንደተገለጥ እንደዚሁ መገለጥ ትችላለህ። ጌታ ሆይ ወንጌል ከአፍሪካ አልፎ ዓለም ይሄድ፣ እግዚአብሔር ይሸል ይሄድ፣ ምድር ውስጥ ገብቷል ይሄድ፣ ይዝመት፣ ይረስ፣ ያሸንፍ። እግዚአብሔር ሆይ አንተ በመንፈስ መገለጥ ኃያላኖችን መቀስቀስ አሁን ጨለማ እየበዛ ያለበት ምድር ላይ የብርሃን ኃይል እንዲያልፍ በጌታ በኢየሱስም እኔና ሕዝቤ በአንተ ፊት ተንበርክከን ወጥቀን ይኸው እየጸለይን ነው። ይሄ ጨዋት በአንተ ዘንድ ይሰማ። አምላኬ እግዚአብሔር ደግሞ መጸለያለሁ እንደ ቤተ እምነት በ120 ዓመት 5 ሚሊዮን ሕዝብ ድኖ ማየት የሚል ጎል አድርገን እየተንቀሳቀሰን ባለነው አንተ 3 እጥፍ 4 እጥፍ 5 እጥፍ ታረጋለህ። 40 ሚሊዮን 100 ሚሊዮን ሊሰጠን ትችላለህ። በጌታ በኢየሱስ ወንጌል ያሸንፍ፣ ወንጌል ያሸንፍ፣ ወንጌል ይበረታ። ወንጌል አሸናፊ ነው። ወንጌል ያሸንፍ። እግዚአብሔር የዘላለም አምላክ ሆይ ጌታ ሆይ እውነት በቅንነት ካለው ከጥቂት ነገር ሕይወታችን በመቁረስ ለወንጌል ዘርዘርተዋል። እግዚአብሔር ሆይ በቅዱሳን ሕይወት ላይ የሰላም ዘር ይዘራ፣ የማሸነፍ ዘር ይዘራ፣ የሞገስ ዘር ይዘራ። የተወለዱ ልጆች በትውልድ መካከል ኃያላን ሆነው ይደጉ፣ ሕመም አያገኛቸው። አምላክ እግዚአብሔር ሆይ በሳውዝ አፍሪካ ምድር እግዚአብሔር ሆይ በብዙ አቅጣጫ ነገሮች እየጠበቡ አለ። አንተ ግን ደግሞ እንደምታሰፋ እየተናገርከን አለ። እግዚአብሔር በወረቀት በኩል ችግር አለብን። አቤቱ እግዚአብሔር በልጆች ትምህርት ቤት በኩል ችግር አለብን። በቢዝነስ በኩል በብዙ ችግር አለብን። የሰራዊት ጌታ እግዚአብሔር ሁሉ የተሰባበረ ይሁን። አንተ ተናገራ የሰጠው ምድር ላይ ጭንገፋ በጌታ በኢየሱስም ይከልከል፣ ይከልከል፣ በኢየሱስ ይከልከል፣ በኢየሱስ እግዚአብሔር ሆይ ለሕዝብ ፊት ሞገሱን ተቀባይነትን ስጠን።
ቤተ መንግሥት ግባ፣ ፓርላማ ግባ፣ ሕግ አውጪዎች ጋር ግባ። እግዚአብሔር አንድ ሰው ስጥ ብለን ጮኸናል። አንድ ሰው ስጥ፣ ነገርን የሚገለባብጥ እግዚአብሔር ሆይ ለስደተኞች የሚቆም አንድ ሰው ስጥ። ይህን የመከራ ጊዜ አሳልፈን ብዙ ወንድሞች፣ ብዙ እህቶች፣ ብዙ ሕፃናቶች ያለ ወረቀት አሉና አንተ ሞገሶ ኢየሱስ ደምህ ይሸፍን። ጌታ ሆይ ደምህ ይሸፍን። አታስለቅሰን ጌታ ሆይ፣ አታዋርደን ጌታ ሆይ፣ ለጠላቶቻችን አሳልፈህ አትስጥ ጌታ ሆይ። እጆችህ በበቀልና በኪዳን በእኛ ዘንድ ትሆን። በዚህ ፈቃድን ወደኛ ስለመጣ ስምህ ብሩክ ይሁን። ለዘላለም ክብር ላንተ ይሁን።